ኢሳይያስ 53 ላይ አንድ ሰሞኑን የገባ ቃል አለ። በእርሱ ቁስል ተፈወስ ይላል። ቁስል እንዴት ይፈውሳል? ማለት ቁስል ራሱ ፈውስ የሚፈልግ ነገር ነው። ይሄ ብዙ ገና ይገባናል፣ ግን የእግዚአብሔር ጥበብ ደግሞ መስቀል ላይ ተገልጧል። እስቲ ያጠገባቸው ያለውን ሰው በቁስል እኮ የተፈወስከው ፈውስ በሚፈልግ ነገር በሞት ዳንን ሲባል ሌላ ነገር እንደዚህ ሌላ የሰማነውን ነገር ማን አምኗል? በዚህ መንገድ መዳን መጥቶ አያውቅም። የእግዚአብሔር ክንድ ኃይለኛ ነበር አይደል? የሚጠበቀው ግን ፍቅር ሆኖ ተሸንፎ መስቀል ላይ ተንጠልጥሎ መጣ። አሜን አሜን። እንዘምራለን። የወርቁንም ዘንግ እንደነካች ጥያቄዋ እንደመለሰላት እኔ ኢየሱስን ለብሼ አፊት ሞገስ አገኘሁ። አባቴ ማለት ድፍረቴ ተመለሰልኝ ወደ ሕይወቴ። አባቴ ማለት እምነቴ ተመለሰልኝ ወደ የክብር ልብሷን ለብሳ እንደቆመች ንጉሡ ፊት የወርቁንም ዘንግ እንደነካች ጥያቄዋን እንደመለሰላት እኔም ኢየሱስን ለብሼ አፊት ሞገስ አገኘሁ። አባቴ ማለት ድፍረቴ ተመለሰልኝ ወደ ሕይወቴ። አባቴ ማለት እምነቴ ተመለሰልኝ ወደ ሕይወቴ። ኢየሱስ በተባለው ድንቅ ስም ነፍሴ አርፋለች ከምድር። እሱ የከፈለውን ዋጋ አልፎ ማነው እኔን የሚነካ? በደም የከፈለውን ዋጋ ደፍሮ ማነው እኔን የሚነካ? ከሳሾቼ ብዙ ናቸው፣ ተጨባጭ መረጃ አላቸው። በሕጉ መሰረት